የሞት መልአክ ወደ ውስጥ እንዳይገባ ያደረገው ምንድነው? ደሙን ሲያይ ያልፋል። ልክ እንደዚህ በኢየሱስ ስም ጸልያለሁ። የእናንተን ጉዳይ የእናንተን ሥራ ለማበላሸት ፕሮግራም አድርጎ የሚንቀሳቀስ የጨለማ ኃይል ከኢየሱስ ደም የተነሳ እናንተን በፍጹም ሊነካችሁ አይችልም። ደሙን ባየው ጊዜ አልፋለሁ ነው የሚለው። አያችሁ፣ ጉልበት ያለው ምን ላይ ነው ካላችሁ ደሙ ላይ ነው። ስለዚህ ጠላቶቻችሁን ይቀጣል። ዛሬ በኢየሱስ ክርስቶስ ስም ጸልያለሁ። የትኛውም የሞት አዋጅ ስራችሁ ላይ፣ ፋይናንሳችሁ ላይ፣ ትዳራችሁ ላይ የታወጀ የሞት አዋጅ የሞት መልአክ ደሙን ሲያይ እንዳለፈ በግንባራችሁ ላይ፣ በስራችሁ ላይ፣ በትዳራችሁ ላይ የኢየሱስን ደም እጠራለሁ። የትኛውም የሞት መናፍስቶች ከናንተ ላይ፣ ከስራችሁ ላይ፣ ከልጆቻችሁ ላይ፣ ከጤናችሁ ላይ ይመታሉ። የኢየሱስ ክርስቶስ ደም እኛን ነፃ ሲያወጣን ጠላትን የሚቀጣ ነው። አጋንንትን የሚቀጣ ነው። ለምን? ሞት ተቀጥቷል፣ አጋንንት ተቀጥቷል፣ ርግማን ተቀጥቷል። በኢየሱስ ክርስቶስ ደም ከእግዚአብሔር ቁጣ አምልጠን የእግዚአብሔርን ጽድቅ ተቀብለናል። የሞት መልአክ ወደ እስራኤላውያን ቤት ዘልቆ እንዳይገባ ያደረገው መቃኑ ላይ ያለው ደም ነው። ለምን? እነሱ እንዳይሞቱ ለነሱ የሞተ እንዳለ ምልክት ነው። ዛሬ የማወራችሁ ስለ ኢየሱስ ክርስቶስ የደሙ ሚስጥር ነው፣ ወይም በደሙ ውስጥ ስላለ ኃይል ዛሬ አወራችኋለሁ። መጽሐፍ ቅዱስ ላይ ስለ ኢየሱስ የስሙ ኃይል፣ ስለ እግዚአብሔር ቃል፣ ስለ መንፈስ ቅዱስ፣ ስለተለያየ የእግዚአብሔር ቃል መገለጦች ተምረናል። ነገር ግን ስለ ኢየሱስ የደሙ ኃይል ብዙ ጊዜ ጥቂት እውቀቶች ነው ያለን ማለት ነው። ዛሬ በደሙ ውስጥ ያለን ጥቅሞች፣ በኢየሱስ ደም ውስጥ ያሉን ጥቅሞች፣ ሚስጥሮች በጥቂት አካፍላችኋለሁ። እግዚአብሔር መለኮት የሰው ልጆችን ነፃ ለማውጣት ከተጠቀመባቸው አንዱና ዋነኛው ጉዳይ የኢየሱስ ደም ነው። መለኮት ከተጠቀመው ዋነኛ ጉዳይ የኢየሱስ ደም ነው። እንደምታውቁት መጽሐፍ ቅዱስ እንደሚናገር በደም ውስጥ ሕይወት አለ ይላል። ደም ሕይወት አለው በውስጡ። ደም የሚናገር ነው። ደም የሚናገር እንደሆነ መጽሐፍ ቅዱስ ላይ አቤልን የገደለው ወንድሙን ቃየል እንዴት እንደተቅበዘበዘ ማወቅ ትችላላችሁ። ደም የአንድ ሰው ደም ፈሶ አለቀ ማለት ሕይወት የለውም ማለት ነው። ለምን? ሕይወት በደም ውስጥ ስላለ። ስለዚህ ዛሬ በደም ውስጥ ያለን ኃይል አወራቸዋለሁ ማለት ነው ከእግዚአብሔር ቃል። እናንተ ደግሞ ለጉዳዮቻችሁ፣ ለስራችሁ፣ ለእንቅስቃሴያችሁ፣ ለምትፈልጉት ጉዳይ ኃይለኛና ስልጣን ያለውን የኢየሱስን የደሙን ጉልበት መጠቀም መጀመር አለባችሁ ማለት ነው። ምክንያቱም መለኮት እኛን ነፃ ለማውጣት የኢየሱስን ደም ከተጠቀመ እናንተ በኢየሱስ ደም መጸለይ መጀመር አለባችሁ። ማለትም በኢየሱስ ደም እያላችሁ ደሙን ማወጅ አለባችሁ። 430 ዓመት በባርነት የቆዩ የእስራኤል ሕዝብ እጅግ በጣም ታላላቅ ታምራቶችን ለፈርዖን እግዚአብሔር አሳይቶና አድርጎ እግዚአብሔርንም አላውቅም እስራኤልንም አልለቅም ብሎ በትዕቢት ተናግሮ ነበር። ነገር ግን በጸናች እጅ ነው እስራኤላውያንን ከግብፅ ነፃ ያወጣው። በምን ካላችሁ አንድ ነገር አደረገ። ንጹህ መስዋዕት ሊሆን የሚችል በግ እንዲያዘጋጁ፣ በአንድ ሌሊት እንዲበሉት፣ እንዳያስተርፉት፣ ወደ ዕቃውንም ጭምር እንዲበሉት፣ ደሙን ደግሞ መቃኑ ላይ እንዲቀቡት ትእዛዝ ሰጠ እግዚአብሔር። ለምን? የሞት መልአክ ስለሚያልፍ፣ የሞት መልአክ ስለሚያልፍ ደሙን አይቶ ነው የሚያልፈው። የነሱን ጉልበት፣ የነሱን ከእግዚአብሔር ጋር ያላቸውን ህብረት ሳይሆን ያ የሞት መልአክ የሚያልፈው ደሙን በመቃናቸው ላይ ሲያይ ነው። ክብር ለእግዚአብሔር። መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ የተጻፉ የደም ስርዓቶች ሁሉ ኢየሱስ ክርስቶስን የሚወክሉ ናቸው። ማለትም ዋናውን አካሉን ክርስቶስን የሚወክሉ ናቸው። ምክንያቱም ብሉይ ኪዳን ላይ ለእስራኤል የተሰጠ ስርዓት አለ። ደም ሳይፈስ ስርዓት የለም ይላል። ደግሞ ዕብራውያን 9:22 ላይ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል ይላል። እደግመዋለሁ፣ ነገር ሁሉ በደም ይነጻል። እንደ ሕጉ ከጥቂቶች በቀር በምን ይነጻል? በደም ይነጻል። የብሉይ ኪዳን ስርዓቱ ነው። አሁን ደግሞ ክቡር የሆነ የኢየሱስ ክርስቶስ ደም እኛ ላይ ስላለ እኛ የተዋጀን የተገዛን የእግዚአብሔር ልጆች ነን። ስለዚህ አብዛኞቻችን ያልተረዳ ነው በጠላት ጥቃት ውስጥ እንዳለን የምንረዳው የኢየሱስን የደሙን ጉልበትና ኃይል ስላልተረዳ ነው። ያን የሞት መልአክ
ወደ እስራኤላውያን ቤት ዘልቆ እንዳይገባ ያደረገው መቃኑ ላይ ያለው ደም ነው። ለምን? እነሱ እንዳይሞቱ ለነሱ የሞተ እንዳለ ምልክት ነው። ስለዚህ ደም የሚናገር ነው። ለምን? ለነሱ የተሰዋ ፐርሰን አለ ወይም አንድ መስዋዕት የሆነ አካል አለ። ስለዚህ ያ የሞት መልአክ ወደ ውስጥ እንዳይገባ የሚያደርገው ምንድነው? ደም ነው። አንድ ነገር ላስረዳችሁ። የኢየሱስ ክርስቶስ ደም በጠላት ግዛት ውስጥ ያለ ነው፣ በዲያብሎስ ግዛት ውስጥ ያለ ነው፣ በሞት ፍርደኞች የሆንን የሞት ፍርደኞች የሆንን ሕይወት የሌለንን ሕይወት የሰጠ የኢየሱስ ክርስቶስ ደም ነው። ለምን? ለምህረት የሚጮህ ለማዳን የሚጮህ ከጨለማ አገዛዝ የሚያድን የኢየሱስ ክርስቶስ ደም እኛን ነፃ ሲያወጣን ጠላትን የሚቀጣ ነው፣ አጋንንትን የሚቀጣ ነው። ለምን? ሞት ተቀጥቷል፣ አጋንንት ተቀጥቷል፣ ርግማን ተቀጥቷል። በኢየሱስ ክርስቶስ ደም ከእግዚአብሔር ቁጣ አምልጠን የእግዚአብሔርን ጽድቅ ተቀብለናል። ስለዚህ ምን ሰጠን ታዲያ? የኢየሱስ ክርስቶስ ደም። ማስተዋል ያለባችሁ የኢየሱስ ክርስቶስ ደም ውስጥ ያለውን ኃይል ካልተረዳችሁ እንደ ገዢ ክርስቲያን ሳይሆን እንደ ባሪያ ነው የምትመላለሱት። አለማወቅ ባሪያ ያደርጋቸዋል። እንደምታውቁት ዕብራውያን 9:22 ላይ ቅድም ያነበብኩት ነገር ሁሉ በደም ይነጻል ይላል። ይውላችሁ ፋይናንሳችሁ እናንተ ብቻ አይደላችሁ። እናንተን ከዘላለም ሕይወት ከታደገ የእናንተን ጉዳይ እንዴት አይታደግም? እናንተን ከጨለማ ከታደገ የእናንተን ጉዳይ እንዴት አይታደግም? በደንብ እንድትሰሙ ይፈልጋሉ። የኢየሱስ ደም ለእኛ ከክርስቲያኖች ከሰራለን ነገር አንዱ ምን እንደሆነ ልንገራችሁ። ሮሜ ምዕራፍ 5 ቁጥር 9 ላይ እንደዚህ ይላል፣ አሁን በደሙ ከጸደቅን እንግዲህ ከቁጣው እንድናለን ይላል። አያችሁ፣ የኢየሱስ ደም የእግዚአብሔርን ቁጣ አብርዶልናል። በአዳም አማካኝነት የመጣብንን ፍርድ፣ ርግማን፣ ሞትን እንዳንቀር የኃጢአትን ቅጣት ተቀብሎልን ደሙን አፍስሶ ወደማትታየው ቤተ መቅደስ ወደ ላይኛይቱ ወደ ሰማይቱ ቤተ መቅደስ ደሙን ይዞ ገባልንና ትኩስ በሆነው ደሙ ስለኛ ይታይልናል፣ መስዋዕት ሆኖልናል። እንደገና ደግሞ ከዛ የተነሳ አብ አይቆጣንም፣ ተቀብሎናል። ለምን? የተቆጣበት ፍርድን የተቀበለ አለ። ስለኛ ወደማትታየው ቤተ መቅደስ ደሙን ይዞ የገባ አለ። ስለዚህ ከኢየሱስ ደም የተነሳ ለምህረት የሚጮህ ደም፣ ለኃጢአታችን ይቅርታ ምክንያት የሆነ ደም፣ ከጨለማ እስራት ነፃ ያወጣንበት ደም የኢየሱስ ደም ይባላል። ስለዚህ እግዚአብሔር እንዳይቆጣን አንድ ነገር አረጋግጧል። ምን ካላችሁ የኢየሱስ ክርስቶስ ደም ማለት ነው። በደሙ ከጸደቀን እንግዲህ ከቁጣው እንድናለን። ስለዚህ ከሚመጣ ጥፋት የተረፍነው በምኑ ነው? በደሙ ነው ማለት ነው። በደም እንድታስተውሉ የምፈልገው የኢየሱስ ክርስቶስ ደም መለኮትን አረጋግጦ እኛን ወደ እግዚአብሔር ካቀረበን፣ ካስጠጋን፣ የእግዚአብሔር ልጆች ካደረገን፣ ካጸደቀን ጠላቶቻችንን ዲያብሎስን ደግሞ ይቀጣል ማለት ነው። ስለዚህ የኢየሱስ ክርስቶስ ደምን ስታነሱ መለኮት የተጠቀመበት አንዱ ስርዓት ምንድነው ካላችሁ የኢየሱስ ክርስቶስ ደም ነው ማለት ነው። ስለዚህ ጠላቶቻችሁ ላይ በኢየሱስ ደም ስትሉ አጋንንት ይረበሻል፣ እናንተን የሚያውክ ይረበሻል፣ ስራችሁን የሚያውክ ይረበሻል። ለምን? የኢየሱስ ደም የመጨረሻ ባለስልጣን ነው ማለት ነው። ስለዚህ የኢየሱስ ደም ምንን ይወክላል ካላችሁ እኛን ምን ብሎናል? ወደ እግዚአብሔር አቅርቦናል፣ አጽድቆናል ማለት ነው። ከኛ የሆነ ምንም ነገር ስለሌለ ደሙን ባፈሰሰልን በኢየሱስ ክርስቶስ አማካኝነት የእግዚአብሔር ቁጣ በርዷል ማለት ነው። እግዚአብሔር ፍቅሩን የገለጠው ምንድነው? የተቀበለን በኢየሱስ ክርስቶስ ደም ነው ማለት ነው። ስለዚህ ጠላቶቻችሁን ይቀጣል። ዛሬ በኢየሱስ ክርስቶስ ስም ጸልያለሁ። የትኛውም የሞት አዋጅ ስራችሁ ላይ፣ ፋይናንሳችሁ ላይ፣ ትዳራችሁ ላይ የታወጀ የሞት አዋጅ የሞት መልአክ ደሙን ሲያይ እንዳለፈ በግንባራችሁ ላይ፣ በስራችሁ ላይ፣ በትዳራችሁ ላይ የኢየሱስን ደም እጠራለሁ። የትኛውም የሞት መናፍስቶች ከናንተ ላይ፣ ከስራችሁ ላይ፣ ከልጆቻችሁ ላይ፣ ከጤናችሁ ላይ ይመታሉ። ለምን ካላችሁ የኢየሱስ ደም ይታደጋል ማለት ነው። ክብር ለኢየሱስ ይሁን። እንድታስተውሉ የምፈልገውን ነገር ልንገራችሁ። የኢየሱስ ደም የጨለማ ዓለም ላይ ያሉ ኃይሎችን ሲቀጣ እኛን ደግሞ ይታደገናል። ዘጸአት 12:13 ላይ እንደዚህ ይላል፣ ደሙም ባላችሁበት ቤቶች ምልክት ይሆንላችኋል፣ ደሙንም ባየው ጊዜ አልፋለሁ ይላል። ደሙንም ባየው ጊዜ አልፋለሁ። አያችሁ፣
የሞት መልአክ ወደ ውስጥ እንዳይገባ ያደረገው ምንድነው? ደሙን ሲያይ ያልፋል። ልክ እንደዚህ በኢየሱስ ስም ጸልያለሁ። የእናንተን ጉዳይ የእናንተን ሥራ ለማበላሸት ፕሮግራም አድርጎ የሚንቀሳቀስ የጨለማ ኃይል ከኢየሱስ ደም የተነሳ እናንተን በፍጹም ሊነካችሁ አይችልም። ከኔ ጋር ኮመንት ላይ እንደዚህ ብላችሁ ጻፉ። የኢየሱስ ደም በእኔ ቤት ላይ አለ፣ ጠላት አያጠቃኝም። የኢየሱስ ደም ሁለንተናዬን ተቆጣጥሮታል፣ ጠላት አያጠቃኝም። በጌታ በኢየሱስ ስም ጸልያለሁ። ወደ ውስጥ ጠላት እናንተን ሊያጠቃችሁ አይችልም። ለምን? የኢየሱስ ደም ፈሶላችኋል። ስልጣን ያለው ጉልበት ያለው የኢየሱስ ደም በእናንተ ላይ አለ። ጨለማ አይሰለጥንም፣ ርግማን አይሰለጥንም፣ በሽታ አይሰለጥንም፣ መናፍስቶች፣ የጨለማ መናፍስቶች አይሰለጥንም። ለምን? ነፃ የወጣችሁ የኢየሱስ የደሙ ኃይል የገባችሁ ናችሁ። እናንተ የኢየሱስ የደሙ ኃይል በእናንተ ላይ አለ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምንድነው የሚለው ቃል በቃል? ደሙን ባየው ጊዜ አልፋለ ነው የሚለው። አያችሁ፣ ጉልበት ያለው ምን ላይ ነው ካላችሁ ደሙ ላይ ነው። ይሄ ለኢየሱስ ክርስቶስ ለዋናው ለሚታደገን ለኢየሱስ ደም ምሳሌ ነው። ልክ እንደዚህ ጠላት በኢየሱስ ደም ስትሉ ይደነግጣል፣ ይረበሻል። ለምን? የኢየሱስ ደም መንፈሳዊ ዓለም ላይ ስልጣን ያለው ነው። እኛን የታደገን ነው፣ ጠላትን ደግሞ ይቀጣል። ስለዚህ ምን ሆነልን ካላችሁ በኢየሱስ ደም ከእግዚአብሔር ቁጣ ምን ብለናል? ድነናል፣ ተርፈናል፣ ከሞት አምልጠናል። ስለዚህ የኢየሱስ ደም ከዘላለም ሞት ካስመለጠን፣ ከዘላለም ጥፋት ካስመለጠን፣ የእግዚአብሔርን ቁጣ ካበረደልን እናንተን ደግሞ ይታደጋችኋል። የእናንተን ነገር ደግሞ ይታደጋችኋል። ልጆቻችሁን ይታደጋችኋል። በዚህ ሳምንት ስለ ኢየሱስ ደም አሰላስሉ። በኢየሱስ ደም አማካኝነት ደግሞ ጸልዩ። ቤቴ በኢየሱስ ደም ተሸፍኗል፣ ስራዬ በኢየሱስ ደም ተሸፍኗል ብላችሁ ማወጅ ጀምሩ። ያኔ እግዚአብሔር ስራውን መስራት ይጀምራል። እንደ ባሪያ መኖር አትጀምሩ። እግዚአብሔር ካላችሁበት እስራት ምን ያደርጋችኋል? ነፃ ያወጣችኋል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ክቡር ደም ፈሶላችኋል። ይህንን ደም ተጠቀሙ። በዚህ ደም ጸልዩ። ስትናገሩ የተዋጀንን፣ የዳንንን፣ የጸደቅንን፣ በእግዚአብሔር ፊት ሞገስ ያገኘንን። ስለዚህ እንደ ባሪያ እንዳትመላለሱ። በኢየሱስ ደም ውስጥ ያለውን ኃይል ተረዱ። ይህንን ደም ደግሞ እያወጃችሁ መጸለይ ጀምሩ። ስራችሁ ላይ፣ ትዳራችሁ ላይ፣ እንቅስቃሴያችሁ ላይ። ስለዚህ ውጤት ማየት ትጀምራላችሁ ማለት ነው። ክብር ለእግዚአብሔር ይሁን። በክፍል 2 እንገናኛለን። እግዚአብሔር ደግሞ በክፍል 2 አስደናቂ ጊዜ ይሰጠናል። እኔ በጥቂቱ ነው የጀመርኩላችሁ። ገና ብዙ ስለ ኢየሱስ ደም ሚስጥሮች አወራችኋለሁ፣ አካፍላችኋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሳብስክራይብ ማለት እንዳትረሱ። እወዳችኋለሁ። ተባረኩ።